ይሰማችኋል። ስትወጡ ደግሞ ተሸክማችሁ ትሄዳላችሁ ከበር ላይ ማለት ነው። የሆነ መጽሐፍ ቅዱስ ስታነቡ መንፈሳዊ ቦታ ላይ ስትውሉ ደስ ይላችኋል። እንደገና ወደ ቤት ስትመጡ ደግሞ እንደገና ያ ነገር ይመጣል ይገባል። ለምን ወጣ ገባ ነው የሚለው። ስለዚህ ሁሉ ጊዜ ጠዋት ስትጸልዩም ማታ ስትጸልዩም እኔ ውስጥ ያለ ማንኛውም አይነት ርኩስ መንፈስ በስላሴ ስም በኢየሱስ ክርስቶስ ስም በመድኃኔዓለም በአማኑኤል ስም ታሰር። ስልጣን የለህም፣ አቅም የለህም፣ ባለህበት ታሰር። የስሙ ኃይል ይሰርህ ብላችሁ ማሰር አለባችሁ። በቃ በጌታዬ በኢየሱስ ክርስቶስ ስም አስሬሃለሁ ብላችሁ ስታስሩት እየወጣ እየገባ አያስቸግርም። እዛው ባለበት ነው የሚታሰረው ማለት ነው። አያስቸግርም ብቻ ሳይሆን አይሸውዳችሁም። ስትጸልዩ ስትሰግዱ የሚያንጠራራችሁ የሚያዛጋችሁ እኮ የታሰረ መንፈስ ነው አይደል እንዴ? መውጣት ስላልቻለ እኮ ነው። መንጠራራት፣ ማፋሸክ፣ ሆድ መንፋት፣ ፈስ መፍሳት፣ እንባ በቃ በማዛጋት ብዛት እንባ በቃ በጣም ይበዛል። ይሄ መንፈሱ ከእናንተ ወጥቶ የሆነ ቦታ ላይ መደበቅ አለመቻሉና እናንተው ላይ ሆኖ መታሰሩ ነው። ሌላም ደግሞ እንደገና ያልታሰረ መንፈስም ከሆነ ደግሞ ጸሎቱን እንድታቆሙት እየተፋለማችሁም ሊሆን ይችላል። አንዳንዴ እንደዚህም ያጋጥማል። ያ ያልታሰረ መንፈስ ይኖራልና ሲፈራ በተለይ የሴት ጓደኞቻችሁ የወንድ ጓደኞቻችሁ መተት ካለ የበላችሁት መተት ካለ ልክ ጸሎት ልትበረከኩ ስትሉ ሆዳችሁ ይነፋል፣ ፈስ ይመጣል። ያን ፈስ ይፈሳም ሲባል ፈሪ ማለት አይደለ? ይደነግጣል፣ ይፈራል፣ ልባችሁ ድው 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 ይላል። ጸሎቱን ቶሎ እስኪጨርሱ ድረስ ያቆነጠልጣችኋል። ገጽ ቆጠራ ትጀምራላችሁ። ጭንቅ ይለዋል። በቃ እናንተ የሚጨንቃችሁ ነው የሚመስላችሁ፣ ግን እንዳይጋለጥም ፈርቶ ነው። እንደገናም ደግሞ ቶሎ ከተንበረከካችሁበትም እንድትነሱ ፈልጎ ነው ማለት ነው። እና ተጋለጠ። መስተፋቅር ነኝ አለ። አሃ ልጅቷ አያችሁ፣ ከኋላው መጣ እንኳን ገባት፣ የመንፈስ ነገር ገባት። መምህር አይ ይሄ መስተፋቅሩ አልሄደም አለች። አልሄደም፣ ባለቤቴ ላይ ያለው መስተፋቅር አልሄደም አለ። እና በቃ ልክ እንደ በቃ የወደዳት ነው የሚመስለው ብታዩት፣ ሲይዛት ሲያቅፋት አብሯት ሲሄድ ምን ሲልና ምንድን ነበር አላማ ህልዋለሁ አንቄ ሊገላት ነበረ። ማታ በተኙበት ሊገላት ለምን? አይ አጋልጣኛለች፣ አስይዛኛለች። ማን አንተ? መስተፋቅሩ ነው ወይስ መስተፋቅሩን የላከው ደብተራው ነው አላለ ብሎ ሳቀ። ደብተራው ነው። ልክ ጓደኛዋ ያቺ 40 ሀገር የሄደች ጓደኛዋ ከደብተራው ጋር ሩካቤ እንደፈጸመች ሁሉ እሱም ሩካቤ ፈጽሟል ከዚህኛው ጋር ከሚስትየዋ ጋር። ደነገጠች። ደብተራው ነው ወይ ሲናገር አዎ ሲል ጊዜ ደነገጠች። ሳቁ። ድምጹን ሰማችሁ ሲያሽካካ፣ ያ ደብተራ ራሱ ሆነ። ወይኔ ጉዳይ አልቀም፣ ወይኔ ጉዳይ አልቀም አለች። አይዞሽ የተፈጠረ ነገር አለ ሳ ጊዜ። አዎ መምህር በእናት እንዳትነግሩ ለባለቤት፣ ይሄን ከነገርከው በቃ አለቀልኝ አለች። አይ ይስማ ግድ የለሽም አልኳት።